አስገደልኩት። እንኳን ደስ አለ ዶክተር ታደሰ፣ እንኳን ደስ አለ፣ እንኳን ደስ አለ ዋናሸት፣ እንኳን ደስ አለ አህመድ። ምረጥ 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 ምረጥ፣ ከውሾች ምረጥ፣ ሁለቱም ምረጥ፣ ሌሎቹን እንግደላቸው። ምረጥ፣ ልጅ መረጣል። ነገር አልፈልግም። በቃ ከተበለጠው እንኳን ዳንልኝ። ዋናው ነገር እንኳን ልጆች የምትመርጠው ሁለት ምረጥ ማለት ምን ማለት ነው? ልጅ መረጣት አንተ ሁሉ ከገባ ይመጣል ያለሽ ከተበላል ወይ ብዙ ምትይ አልመርጥም አልኳቸው። ካሜራ ላጥፋ፣ ስልክ አምጣላችሁ፣ ሰው ውስጥ ቤት ውስጥ አለ። ለምን ህጋዊ ከሆኑ ለምንድን ነው ካሜራ የሚያስጠፉት? ህጋዊ ከሆኑ ህጋዊ ስራ ከሆነ ለምንድን ነው ካሜራ የሚጠፋው? በቀለበት አይመጣም። የፍርድ ቤት ማዝዣ ይዞ ለምን ቤት አይመጣም? በግድ አስገድደሽ በ10 ምናምን ፖሊስ አስይዘሽኝ ነው እንዴ? በ10 ምናምን ፖሊስ የሚገል ወደ 5-6 ሰው የክፍለ ከተማ ኃላፊ ጋይስ ማርያምን ነው የምላችሁ ማለት ነው። የሂቨንን ቪዲዮ እያየው ነበረና እንዴት ነው ቤት ውስጥ ያለው ውሻ እንደዚህ የሚገደለው? ከተከተበ ቤት ተዘግቶ እስከተያዘ ድረስ እንዴት ነው ውሻ የሚገደለው? እየገባ የብር እንዴት ነው እንደዛ ጨክሮ ያን ሁላ ውሻ የሚገሉት? እግዚአብሔር እሺ ውሻ ነው ብሎ አስቦ ነው፣ ግን ነፍስ እኮ ነው እኮ እንደዛ አይደረግም። እግዚአብሔር ኧረ ጋይስ ኧረ ምንድን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔርን አሳስሉ። ውሻ አሳዳጊ የሆናችሁ በደንብ አድርጋችሁ ታውቁታላችሁ ፊሊንጉን። እኔ ውሾቼን የት እንደማረግ ገብቶኝ እንዴት እየሆንኩ እንደሆነ ማለት ነውና መጣው ቢገሉብኝ እኔ እዛ ጋ ምን እንደመሆኑ እራሱ አላውቅም። እንዴት ነው እግዚአብሔርን እንዴት ነው እየተገባ ቤት ውስጥ እየተገባ የተከተበ ውሻ ያደገ ቤተሰብ የሆነ ውሻ የሚገደለው? እንደዚህ ይደረጋል እንዴ? ጤና ይስጥልኝ አድማጮቼና ተከታታዮቼ፣ እንደምን ዋላችሁ እንደምን አመሻችሁ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ሁሉም ላይ እንዲዳረስ እንድታደርጉልኝ ደስ ይለኛል። ወንድሞቼና እህቶቼ እንግዲህ እጅግ የሚያሳዝን ከሰው ህይወት እኩል የሚያዩ ሰዎች አሉ። አንዳንድ ሰዎች እና ውሻ በነገራችን ላይ ደግነት ከውሻ ነው፣ ታማኝነት ከውሻ ነው የሚገኘው። ቤት የሚጠበቀው በውሻ ነው። እንግዲህ ይህንን እድሜ ልኩን እየጠበቀ ያኖረን ፍቅር ይዞ ሰጥቶ ከኛ ጋር አብሮ እንደ ዘመድ የሚኖር ውሻን እንዲህ አርጎ መግደል ቀላል እንዳልሆነ ሁላችንም መረዳት ያስፈልጋል። አንዳንድ ሰዎች ሲተችቱ አይቻለሁኝ። ነገር ግን ምናልባት ውሻ ማሳደግ እንግዲህ ወይ ደግሞ ውሻን የሚያፈቅሩ ሰዎች በህይወታቸው ውስጥ ትልቅ ፍቅር ያላቸው ሰዎች ናቸው ብዬ አስባለሁኝ። እንዲሁ ዝም ብሎ ውሻን ማፍቀር እንስሳን ማፍቀር አይቻልም። ሰው ስትመዝነው እንስሳ ላይ ነው እንግዲህ የምትመዝነው። የጭንቅላቱ አስተሳሰቡ፣ ስሜቶቹን ለመረዳት እንግዲህ ጭካኔውን ለመረዳት እንስሶች ላይ ነው የምታዩ። ምክንያቱም እንስሶች ላይ የማይጨክን ሰው ከሆነ አንጀት ካለ አንተ የዋህ ነህ ማለት ነው፣ የተሻልክ ሰው ነህ ማለት ነው። ዘመኑ ተቀይሯል። እንግዲህ ያስተሳሰባችን ውጤት እንስሶች ላይ ይታያል እና እጅግ በጣም የሚያሳዝን ነው። እስኪ ካለፈው ያየነውና እጅግ የሚያደርገውን የወንድማችንን የሚያደርገውን ለውሾቹ እና ልክ እንደ ልጆቹ ነበር የሚያያቸውና እስኪ አንድ ሁለት ቪዲዮ ላሳያችሁና ተመልሼ እመጣለሁ።
ዛሬ ብቅ ያልነው ለምስጋና ሲሆን ጥሪያችንን ሰምታችሁ ሙያ እርዳታችሁን የለገሳችሁን የተከበራችሁ የሀገራችን ምርጥ የእንስሳት ሐኪሞች ከወገባችን ዝቅ ብለን ልናመሰግናችሁ እንወዳለን። የቡችላዋ ችግር ሃይፕሮግላሲሚያ ሲሆን ከዶክተር ኢዮብ ጋር በዘመናዊ ሕክምና ሳይንስ የተደገፈ ኢንትራኦሲየስ በቦማሮ ፍሉድ በመስጠት ሕይወቷን ለማትረፍ ብንሞክርም ጊዜ ከጎናችን አልነበረምና ዘግይተን ከደከመች በመጀመራችን ጥረታችን ውጤት ሳያመጣ ቀርቷል። በዚህ አጋጣሚ ዶክተር ኢዮብ፣ ዶክተር በእምነት፣ ዶክተር አቤኔዘር፣ ዶክተር ፈለቀ፣ ዶክተር ዳንኤል፣ ዶክተር ሸንቁጥ፣ ዶክተር አላዛር፣ ዶክተር አየለ ለሰጣችሁን ሐሳብና አስተያየት እና ድጋፍ አብዝተን እናመሰግናለን። ነገርን ከፈረሱ አፍ መስማት ጥሩ ነውና የሀገራችን ዶክተሮች የሙያ ስነ ምግባር የተላበሱ ብቁና ክብር የሚገባቸው ናቸው። በዘርፉ ላይ ለረጅም ጊዜያት እንደመቆየታችን መጠን ከብዙ የእንስሳት ሐኪሞች ጋር የሥራ ግንኙነት እንዲኖረን ረድቶናል። በእነዚህ ጊዜያቶች ዘርዝረን ከማንጨርሳቸው የሕክምና ባለሙያዎች ድጋፍ፣ ክትትል፣ ምክር ተለይቶን አያውቅም። በዚህ አጋጣሚ በስም ያልጠራናችሁ የችግር ጊዜ ደራሾቻችን፣ ገደሉን ድልድይ ሆናችሁ ያሳለፋችሁን፣ ውለታችሁ ያለብን ጉምቱ የሀገራችን የእንስሳት ሐኪሞች በጠቅላላ ክብር ይስጥልን፣ ድጋፋችሁ አይለየን፣ ውለሻ መላሽ አድርገን ለማለት እንወዳለን። አስገደልኩት። እንኳን ደስ አለ ዶክተር ታደሰ፣ እንኳን ደስ አለ፣ እንኳን ደስ አለ ዋናሽን፣ እንኳን ደስ አለ አህመድ፣ እንኳን ደስ አለ። ትችላለህ፣ ጉልበተኛ ነህ። ገደልከው፣ በመርፌ ገደልከው። ትችላለህ፣ ህዝብ እያገለገልክ ነው። ትችላለህ። አድናቂነህ፣ አድናቂነህ። ጀግና ነህ አንተ፣ ጀግና ነህ አንተ፣ ጀግና ነህ አንተ። ልክ ነህ አንተ፣ ልክ ነህ የዶክተር ታደሰ አንተ፣ ልክ ነህ አንተ፣ ልክ ነህ ወረዳ ስድስት ዋናሽን አንተ፣ ልክ ነህ። አሜን። ነፋስ የለፋውባቸው ልጆችን እናንተ ልክ ናችሁ። ግደሉ ውሾች፣ ማታ መታችሁ በርገን ጥላችሁ ግደ ውሾች፣ እናንተ ልክ ናችሁ። እኔ ዳኔ አከለየ ግደሉ ውሾች። አንዳንዴ አቅም ታጣለህ። አንዳንዴ በጣም ነው የሚያስጠላውና በጣም ነው የሚያሳዝነው ወንድሜ። እንግዲህ ምንም ይህንን መውቀስ አልችልም እኔ በእኛ በኩል እንዲህ ነው ማለት አይቻልም። ነገር ግን ምናልባት የሚመለከታቸው አካል ይህ ማብራሪያ ይሰጣሉ ብለን ነው የምንጠብቀው እንጂ እንዲህ ነው ሀሳብ ወይም የሆነ አካል አንስተህ መውቀስ አይቻልም። ምናልባት ወንድማችን ይህንን ሊያውቅ ይችላል፣ መረጃ ሊኖረው ይችላል፣ ውስጡን ስለማናቅ ማለት ነው እኛ። ነገር ግን እነዚህ ስማቸውን እያነሳ እየወቀሳቸው ያሉትን ሰዎች እነማን መሆናቸውን አልተናገረም። ምናልባት ማን እንደሆኑ ራሱ ይናገራል ብዬ ነው የምጠብቀው፣ ወይ ደግሞ እነሱ ወጥተው ለዚህ ማባባያ ይሰጣሉ ብዬ ነው የምገምተውና እጅግ የሚያሳዝን ነው። ምናልባት ፌቨን የምታውቋት ከሆነ በዚህ ጉዳይ ላይ በእንስሶች ላይ፣ በውሾች ላይ፣ ጎዳና ላይ በወደቁ ውሾች ላይ የምትሰራ እህታችን ነችና በዓለም አቀፍ ደረጃ ምስጋና የተቸራት ልጅ ነች እና ከተናገረችው እጅግ የሚያሳዝነውን ቪዲዮ ጋብዣችሁ እኔ እንግዲህ የዛሬውን ቪዲዮ አጠናቅቃለሁኝ። እጅግ በጣም የሚያሳዝን ነው። ልጅ እንደሞተበት ሰው ነው እንግዲህ አንተን እንግዲህ ማጽናናት ምንችለውና ጽናቱን ይስጥህ ለማለት እወዳለሁኝ። ሁላችንም እየጠበቅን ውሾቻችን አደጋ እንዳለው እንግዲህ ሁላችንም እናውቃለን። ውሻ ከታሰረ ምን አይነት አደጋ እንደሚያመጣ እንዳውሬነት አድርገን አስረን ማሳደግ እንደሌለብን ለውሾቻችን ፍቅር መስጠት አለብን። ምክንያቱም እንደ አውሬ ካሳደግናቸው ምናልባት እንኳን ለሰው ይቅርና ራሳችንን
እንግዲህ ሊበሉን ይችላሉ፣ ሊገድሉን ይችላሉ እና እኛም እያሰብን እያስከተብን ውሾቻችን ለማለት እፈልጋለሁኝ። ለነበረኝ ቆይታ እስካሁን ካዳመጣችሁኝ በጣም ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ኮመንት ጻፉልኝ ለማለት እፈልጋለሁኝ። መልካም ቀን፣ ሰላም ዋሉ። የተሸከምኩ ያወጡ አስፋልት ላይ ወረወርኳቸው። ወዴት ሄዱ? ውሾቹ አልሄድም አሉኝ። በቃ እሱ ነበር ትልቁ ችግር። ይከተሉኛል። እንደምንም በድንጋይ እየደበደብኩ አባረርኳቸው። አሁን ጎዳና ላይ ግን ታገላቸው። የሰፈሩ ሰው ለቀመልኝ። ተውኩኝ አልኩኝ። የሰፈሩ ሰው አንድ እያዘ ወደ ቤቱ አስገባልኝ። በቃ ድንኳን ግን ወሰዷት። ድንኳን ወሰዷት። ሳይገርም ገደሉት። እግዚአብሔር አውጣኝ ነው የምልሽ። ፈጣሪ ከፋኝ። አመለጡ። አስጨፍጨፊያቸው ነበር እንጂ አመለጡ። ብቻ ነው የሞተው። አመለጡ። ወይኔ ይህንን ነገር አልፈልግም። በቃ አመለጡ። እንኳን ዳንብኝ። ዋናው ነገር እንኳን ዳን ልጆችህ የምትመርጠው ሁለት ምረጥ ማለት ምን ማለት ነው? ልጅ መረጣት አንተ ሁሉ ከገባ ይመጣል ያለሽ ትበላለህ ወይ? ምትረኛ አልመርጥም አልኳቸው። ካሜራ ላጥፋ፣ ስልክ አምጣላችሁ፣ ሰው ውስጥ ቤት ውስጥ አለ። ለምን ህጋዊ ከሆኑ ለምንድን ነው ካሜራ የሚያስጠፉት? ህጋዊ ከሆኑ ህጋዊ ስራ ከሆነ ለምንድን ነው ካሜራ የሚጠፋው? ለምን አይመጣም? የፍርድ ቤት ማዝዣ ይዞ ለምን ቤት አይመጣም? በግድ አስገድደሽ በ10 ምናምን ፖሊስ አስይዘሽ ነው እንዴ? በ10 ምናምን ፖሊስ የሚገል ወደ 5-6 ሰው የክፍለ ከተማ ኃላፊ አንድ ከህመም ዳነ፣ ከጎዳና ከማህበረሰብ ድብደባ የተረፈ፣ ከመራብ የተረፈ፣ ከመጠማት የተረፈ፣ ከመኪና አደጋ የተረፈ አንድ ምስኪን ነፍስ ዓለም ላይ ለምን እንደመጣ የማያውቅ ምስኪን ነፍስ፣ ማህበረሰቡ ለምን እንደሚጠላው የማያውቅ ምስኪን ነፍስ፣ ለምን በመኪና ገጭተው ጥለውት እንደሄዱ የማያውቅ ምስኪን ነፍስ፣ ለምን ባለቤቱ አይኑን እንዳጠፋው የማያውቅ ምስኪን ነፍስ፣ ለምን ሲታመን ባለቤቱ የታመነለትን ያህል እንዳልታመነለትና ጎዳና ላይ አውጥቶ እንደጣለው የማያውቅ ምስኪን ነፍስ፣ ምስኪን ፍጥረት፣ ሰው የማይነካ ምስኪን ነፍስ ከረሃብ ሲተርፍ፣ ከመከራ ሲተርፍ፣ ከሰዎች ድብደባ ሲተርፍ፣ ከመኪና አደጋ ታክሞ ሲድን ለምን ከፋችሁ? ለምን ደበራችሁ? በምንስ ምክንያት ነው አንድ ድርጅት አንድ የእንስሳ ሐኪም ፖሊሶች አስከትሎ መጥቶ የእንስሳ መጠለያ ውስጥ 129 ውሾችን መግደል የቻለው? አንድ የእንስሳ ሐኪም በምን ምክንያት ነው? ግብርናዎች መልስ እንድትሰጡን እንፈልጋለን። ይህንን ሰውዬ ማን ነው የላከው? ማን ነው በመጠለያ ውስጥ ያሉ 129 ውሾችን ከተኙበት ከቤታቸው ከዛ ከግርግሩ ከዛ ከክፋት ዓለም ከዚህ ከሚፈሩት ከዚህ ሰቀቁበት ከነበረው ቦታ በሰላም መተው ተጠብቀው በሰላም ተኝተውበት ከነበረበት ቦታ ላይ በመርዝ ተሰቃይተው እንዲሞቱ እነዚህ ሰዎች የላካቸው ማን ነው? ስም መጥራት አያስፈልግም። ጉዳዩ በህግ ስለሚያዝ ህግ ቦታ ከዚህ ሐኪም ጋር እንገናኛለን። ግን ለምን እዚህ ሀገር ላይ ሰው ውሻ እየደበደበ ውሻው ተነስቶ ሲነክሰው ጥፋተኛ ውሻ፣ ባለቤቱ አውቶ ሲጥለው ጎዳና ላይ ለመገኘቱ ጥፋተኛው ውሻው፣ ድንጋይ ወርውሮበት ሲያባረራቸው የወረወሩት ሳይሆኑ ጥፋተኛው ውሻው፣ ሰዎች ዱር ውስጥ ገብተው አግኝተው ለገደሉት እንስሳ ዱር ውስጥ በመገኘቱ ጥፋተኛው እንስሳው። መቼ ነው ጥፋተኛ ሰው የሚሆነው? መቼ ነው ሰው ለሚገባው ለእንስሳትን ላሰቃየበት ለሚገባው ቅጣት መቼ ነው የሚገባው ቅጣት የሰው ልጅ የሚያገኘው? መቼ ነው በሰው ልጅ ጥፋት እንስሳዎች እየተሰቃዩ የሚኖሩት? የእንስሳት ሐኪሞች አብዛኞቻችሁ በዚህ ልክ ልበ ደንዳና ጨካኝ ክፉ አረመኔ ሆናችሁት ለምንድን ነው የእንስሳ ሕክምና ትምህርት መርጣችሁ የተማራችሁት? ለምን እንደዚህ አይነት ምግባር ላይ የተሳተፋችሁ ሰዎች ለምን? ለመግደል እኮ መሃይም የተባለ ሰውዬ መግደል ይችላል። እናንተ የተማራችሁት ለማዳን ነው። እናንተ የተማራችሁት ለእንስሶች መብት ለመቆም ነው እስከሚገባኝ።
ፕሮፌሽናችሁ የት አለ? የሙያ ስነ ምግባራችሁ የት አለ? እግዚአብሔር እዚህ ሀገር ላይ ህግ ብቻ አይደለም፣ እግዚአብሔር እዚህ ሀገር ላይ ስላፈሰሳችሁት ስለ እያንዳንዱ የእንስሳ ደም 1 2 3 እያለ ቆጥሮ ይከፍላችኋል። እናንተ የምንወዳቸውን እንስሶች እንደገደላችሁ እግዚአብሔር በምትወዱት እንስሳ በመግደል በምታገኙት ብር በምታስተዳድሩት ቤተሰባችሁ ላይ ያድርገው፣ መከራውን ያድርገው፣ ለቅሶውን ያድርገው። እንደዚህ አይነት ከየት ታዛችሁ እንደመጣችሁ የማትታወቁ የሰው ድርጅት ውስጥ በሌሊት ገብታችሁ በሰላም በእንክብካቤ በፍቅር የተያዙ ውሾችን የገደላችሁ ግን በእውነት በህግ የምንገናኝበት ቀን ሩቅ አይሆንም።